መንፈሳዊ ዓለም ነው ጉዙን ዓለም ገቨርን የሚያደርገው ብታምኑም ባታምኑ ይመስለናል። ግን እኛ ራሳችን በሰብኮንሸሳችን ነው የምንመራው። ግን ኮንሸስ ሆነን እየተመራን ያለን ነው የሚመስለን። ኮንሸሳችን 5% ነው። ሳይንስ ያረጋገጠው ነው የምነግራችሁ። በሳይንስ 5% ኮንሸስ ሲመራ 95% ሰብኮንሸስ ነው የሚመራው። ይሄ ሳይንስ ፕሩፍ ያደረገው በጣም ነው የሚያሳዝነው። ኮንሸስ ማለት እያወቅን አስበን በኮንሸስነስ የምናደርገው ነገር የህይወታችንን 5% ብቻ ነው የሚይዘው። ሰብኮንሸሳችን ደግሞ ፕሮግራም የሚደረግ ነገር ነው። በሪፒቲሽን ደጋግሞ በማድረግ ቢሄቨራችን ሆኖ ሰብኮንሸሳችን ውስጥ የገባ ፕሮግራም ወደ ሪያሊቲ መምጣቱ ግዴታ ነው። ውድቀት ብትሉት፣ ቅባት ብትሉት፣ በነሳት ብትሉት፣ ጀግንነት ብትሉት፣ ፍርሃት ብትሉት ፕሮግራም ነው። በልጅነትህ በሕፃንነትህ ያስፈሩ ፍርሃት እስከ ዛሬ ያ ነገር እየፈራ ነው የምትኖረው። አእምሯችን ውስጥ ያለው ቫይብሬሽን ራሱ እድሜያችን እስከ 7 ዓመት ያለውና ከ7 ዓመት በኋላ ያለው አንድ አይነት አይደለም። ካቶሊኮች ምንድነው የሚለው? ልጅህን እስከ 7 ዓመቱ ስጠኝ፣ እድሜ ዘመኑን ሁሉ ካቶሊክ አድርገዋለሁ ነው የሚሉት። አብዛኛው ባህሪዎቻችሁን ቼክ ካረጋችሁ እስከ 7 ዓመታችሁ በህይወታችሁ ውስጥ ፕሮግራም የሆነውን አሁን የምትኖሩት በጣም ከባድ ነው። ስለዚህ ሰብኮንሸሳችንን ማጠብ ያስፈልገናል። በአእምሮአችን መታደስ መለወጥ አለብን። እንደገና ሌላ ፕሮግራም እዛ ውስጥ ማስገባት አለብን። ይመስለናል እንጂ አብዛኛው ኮንፌስ የምናደርጋቸውን ነገሮች አልመዘገብናቸውም። አእምሮአችን መዝግቦ አልያዘውም። ስለዚህ አንዳንድ ሰዎች እችላለሁ የሚለውን ነገር ለማምጣት ይቸገራሉ። ለብዙ ዓመት አለመቻላቸውን ነው የሚያውቁት። ፕሮግራም ውስጥ ገብቶ አልችልም ብለህ ውስጥ ፕሮግራም ካደረከው ኮንሸስ እችላለሁ ቢልም የውስጠኛው አትችልም ይልሃል ከውስጥ። ስለዚህ የምትኖረው አለመቻልህን ብቻ ይሆናል ማለት ነው። በየትኛውም ዕድሜ ክልል ውስጥ መቻልን ወደምትገባበት መቻልን ወደምታምንበት አእምሮን መቀየር ትችላለህ። ኮንሸስ የሚለውን አይደለም፣ ሰው የሚለኝን አይደለሁም ብቻ እኮ አይደለም፣ ኮንሸስ የሚለኝን አይደለሁም፣ ሰብ ኮንሸስ ያለኝን ሁሉ ግን ነኝ። ደጋግመህ የምታስበውና ደጋግመህ የምታረገው ነገር ደጋግመህ ሀቢት የሆነ ነገር ሰብኮንሸስ እሱን ነው የሚያውቀው። በቃ የህይወት ፓተርን እሱ። ስለ ማይንዳችን ነው አሁን እያወራን ያለ ነው። በጉዞ ዓለምና በመንፈሳዊ ዓለም መካከል ያለው ስዊች የሚያደርገው ፓርት የሚቀይረው ፓርት ሀሳባችን ነው፣ ሰብኮንሸሳችን። ብዙ ነገር እግዚአብሔር በህይወታችሁ የሚሰራውን አሳይቷችኋል። ስንቶቻችሁ በዛ አቅጣጫ ግን አክሽን እየወሰዳችሁ እንዳለ አላውቅም። አንዳንድ ሰው እኮ በጣም ሲሪየስ ነው። በቪዥን ያያችሁትና ልባችሁ ውስጥ የገባውን ነገር እርግጠኛ እንደሆነ አክት ማድረግ ሲጀምሩ ብቻ ነው በህይወታችሁ የሚሆነው። ስላያችሁ እኮ አይሆንም። ያየው ነገር በቃ ሆኗል፣ በቃ ሆኗል። ቶ ስለሱ በቃ መጸለይ አቁም፣ አትጸልዩልኝ፣ ይሄ ነገር ሆኗል፣ በቅርቡ ታያለህ ብለህ በሱ ላይ አክት የምታደርገው ነገር ጌታ ኢየሱስ ምስክር ይሆናል። እንዲያው በቃ እንዲህ እግዚአብሔር ተናግሮኛልና እዚህ ላይ ጌታ እንዲያደርግ ጸልይ፣ አታጸልይ። እሱን ዝም ብለህ ሁነው። የሆንከውን ነገር ነው የምትሆነው። እስቲ በሉት፣ የሆንኩትን ነገር ነው መሆነው በሉት። የሆንኩትን ነገር ነው መሆነው። ገብቷችሁ ይሆን? ጌታ ሆይ እቺ ብትገባችሁ በቃ
የሆንከውን ነገር ትሆነዋለህ። እግዚአብሔር በኤክስኪውዝ አያምንም። ምንድነው ደብረ ዘይት ቢሾፍቱ ቸርች ላይ ምንም ሲጄ አትረዳኝም እኔ ዝም ብዬ እታገላለሁ ማለትም ይችላል። ከፈለገ ደግሞ እቺን የቢሾፍቱ ቸርች 200,000 ቸርች አደርጋታለሁ ማለትም ይችላል። አብቱ ይሄ ባይ ዘ ወይ እግዚአብሔር በእኛ የሚሰራው መጠን የሚወሰነው እንደ እምነታችን ነው። አንተ ነህ ሊሚት የምታደርገው። እግዚአብሔር በሕይወት የሚሰራውን ሊሚት የምታደርገው አንተ ነህ። እምነት የሚባለው ነገር እንግዲህ ድርቅና እኔ አማኝ ነኝ፣ እኔ አምናለሁ፣ ሃሌሉያ፣ የለቅሶ ሰው ነኝ፣ የጸሎት ሰው ነኝ፣ የተራራ ሰው ነኝ ማለት እኮ አይደለም። እምነት ማለትም ቸርች መመላለስም አይደለም። እምነት ማለት ስሜትህን፣ ነፍስህን፣ መንፈስህን፣ ሐሳብህን ድብልቅልቅልቅ አድርጎ ልብ ጋር የሆነ ኩትፍ ብሎ የሚቀመጥ ነገር ማለት ነው። እሱ ነገር ከመሆን ማንም አይከለክልም። ያ ነገር እስኪሆን ድረስ ዋጋ ትከፍላለህ፣ በደንብ ታለቅሳለህ፣ በደንብ ተስፋ ትቆርጣለህ፣ በደንብ መሀል ላይ ትንገርጫገጫለህ፣ በደንብ ግን ከመሆን የሚያስቀረው ነገር የለም። ከዛ እግዚአብሔር በህልም ይመጣል። ጴጥሮስ የሞተች ሴት አስነሳ። የመጀመሪያ ሞት ያስነሳ እኮ አስነስቶ፣ በጣም ከባድ ሰው ነው ጴጥሮስ። ቢች ዳር አስቡት፣ በጣም ከባድ ውሃ ዳር አሸዋ ያለበት ሰገነት ላይ ሆኖ ውሃ ነው የሚያየው። ተመልከቱ። የዓመት ዕረፍት ሊወስድ እኮ ነው። ዘና እያለ ባለበት የሆነ ሸማ የሆነ ጨርቅ ላይ የማይበሉ አስቡ እስቲ፣ አዞ እስቲ፣ ሌላ ጊንጥ፣ እንቁራሪት ምናምን ተደርጎ መጣ። እንደዚህ ኦፕን ቪዥን ማለት እሱ ለካ ሜዲቴት እያደረገ ነው ያለው ውሃውን እያየ። መጽሐፍ ቅዱስ እንዲያውም የሚለው ምንድነው? ትራንስ ማለት ተመስጦ ነው የአማርኛው የሚለው። ከተመስጦም ያለፈ ነው። በቃ በመንፈስ የሆነ ሀሳብ ውስጥ ነው ያለው። ከዛ ልክ እንደ ፊዚካል መጣና ተነስና ብላ አለው። ኧረ በስመ አብ ወልድ መንፈስ። እኔ አይሁዳዊ ነኝ፣ እንደዚህ አይነት የረከሰ ነገር በልቼ ማን ያለ? ማን ነው ረከሰ ያለ? እናንተ ራሱ ሲልንገራችሁ ማን ነው እንቁራሪት ምግብ አይደለችም ያለ? ሌላ ሀገር እንዴት የሀብታም ምግብ እኮ ነው። በእውነት እኮ ነው። እኔ አሁን ባለፈው ኒውዚላንድ ከዶንጋ ሄድን ጊዜ ከፈረንጆቹ ጋር እየበላን እኔ እንቁራሪት ምናምን ምናምን አልኳቸው። ችክን ትወዳለህ አሉ። ከችክን ይበልጣል እንቁራሪት። በልተዋል ሄደው። በኢየሱስም አትበሉ። በኢየሱስም መባል ያለበት የኢትዮጵያ ምግብ ነው። በመልክ ራሱ የማያምር ምግብ። እኛ ሀገር ምግብ እየበላን ነው ይመስላችኋል? እስቲ ምሳውን እንጀራ በወጥ የበላ አንሱ፣ ሁሉም አንሳ እንጂ ሌላ ምን ትበላለህ? እራት እንጀራ በወጥ፣ ቁርስ ፍርፍር፣ ምሳ በቀይ ወጥ፣ እራት በሽሮ ወጥ፣ እንጀራ 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 እንጀራ። ምን አሉኝ ፈረንጆች? ኢትዮጵያኖች እስሊም ናችሁ፣ በጣም ህልዚ ነው የምትበሉት። ችግርን ያከሳል። ህልዚ አሁን ይሄ ህልዚ ምግብ ህልዚ በልቶ ነው አሁን ምግባችን ጤናማ አይደለም። ስንት ሰዓት ሙሉ የተንተከተከ የተቃጠለ ምግብ ነው የምንበላው። ጃፓን ስትሄዱ እኮ 120 130 ምናምን እንዳለ ከተማውን የሞሉ ሰዎች ናቸው። አይሞቱም። ለውርስ እኮ ብጸልይ እኛ ሀገር እኮ የ70 ዓመት ሰው ፈረንጅ ሀገር 70 ዓመት እኮ በጣም በጣም ስትሮንግ ናቸው። ወደ እንትን ወደ ኤዥያ ሌላ ነገር ነው። የ100 ዓመት የኤዥያ ሰው ከኛ ሀገር 60 ዓመት የተሻለ ስትሮንግ ዛለ። ህልዚ የሚበሉት እነሱ ናቸው። ከውሃ ውስጥ የወጣ ምግብ ነው የሚበሉት። እንቁራሪት በልቶ ማለት ነው። ብላ ሲለው አይሁዳዊ ስለሆነ ከዘር ማንዘሬ እንደዚህ አይነት በልተን አናውቅም።
በዘር ማንዘሬ ሲል እግዚአብሔር የቀደሰውን አንተ አታረክሰውም ብሎ ሻማ ወዲያው ሲወሰድ በር ሲንኳኳ እኩል ሆነ። ማን ነው ሲባል ስምዖን የሚባል ሰው ፈልገን ይመጣ። ከየት መጣችሁ? ነገሩታ። ቆርኔሌዎስ የሚባል ሰው ነበረ። 9 ሰዓት ላይ አስገድዶ ያጸልየናል ሁላችንን ሳንፈልግ። ደስ አይልም? ቆርኔሌዎስ ስራ አቁም እያንዳንድ ምናምን ብሎ ያን ሁሉ ህዝብ ከስራ አስቆሞ ለእስራኤል አምላክ ሊያውም እኮ ለሱ አምላክ አይደለም፣ እሱማ ጣሊያናዊ የእስራኤል አምላክ እያለ የሚያመልክ ለድሆች መጽዋዕትን የሚያደርግ ሰው ነውና በዛ 9 ሰዓት ላይ መልአክ መጥቶ እኔ ወንጌል መስበክ ስለማልችል ወንጌል የሚሰብክልህ ጴጥሮስ የሚባል ሰው ከ4 ቀን በኋላ ሄደ የምታገኘው ከዚህ ሐዋሳ አካባቢ የሚኖር ሰው ስላለ ሄደ አስመጣው ተባለ። ለቀናት ሄደው ሰዎቹ ጴጥሮስን ታሪኩን ሲነግሩት መንፈስ ቅዱስ ሳትጠራጠር አሁን በቪዥን አይደለም አብረህ ሂድ ሲለው የማያውቃቸውን ሰዎች ሊገሉት ይሆኑ ምን ይሆኑ የማያውቃቸውን ሰዎች የኢነር ቮይስ ድምፅ ሰምቶ ተከትሎ ሄደ። ሲሄድ በቃ ሊሰግዱ ሲል ኧረ ተው ወኔ ጋር ስግደት አይገባም እኔ መልእክተኛ ነኝ ብሎ ስለ ናዝሬቱ ስለ ኢየሱስ ነገራቸው። እንደዚህ ብሎ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው፣ እሱም መልካም እያደረገ በአጋንንት የተያዙትን እየፈታ ሽባ እየተረተረ ዞረ አላቸው። እየተናገረ ያለ ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው። ስለ ልሳን አልተማሩም፣ ስለ ደህንነት አልተማሩም፣ ስለ ውሃ ጥምቀት አልተማሩም። ስለ ኢየሱስ ብቻ ሲሰሙ በልሳን መናገር ጀመሩ። በዚህ ዘመን ህልምንና ራእይን የሚቃወሙ ሰዎች አሉ። መንፈሳዊ ናቸው ስለጠፋ እነሱ የሰው ሁሉ አብሮ ባይዘው ወይ አይንህን እኮ ስትያ ሰዎችም ሁሉ አይናቸው የተያዘ ይመስላል። አይነ ስውር ሰው ቢጫና ቀይ ያጣል። እንዳወቀ አርጎ ሊናገር ይችላል። ስለ ቢጫ የሆነ ሀሳብ ሊኖረው ይችላል እንጂ ቢጫና አቅፍ ቀይ ማለት በጣም የሚገርመው ሌሎቹም የሚያዩ አይመስልም። በጭንቀት ላይ ስትሆን ሰው ሁሉ የተጨነቀ ይመስላል። መንፈሳዊ አይኖቻቸው የተያዙ ሰዎች ሌላ ሰው እያየ ያለ አስቡት። ጴጥሮስ ያንን ቪዥን ባያይና ለቪዥኑ ታዞ ባሄድ ኖሮ የመጀመሪያው አሕዛብ ጀንታል ጌታን ያገኘው ነበር። ከነሙሉ ቤተሰቡ መንፈስ ቅዱስን በውሃ ማይጠበቅ ያንኑ ቀን እኮ ነው ያጠምቀው። 6 ወር የለም ተከታታይ ትምህርት የለም። አሁን ምን አለ ሲባል እቺማ እኮ ምንድነው 100 አለቃ ቤት እኮ ጣሊያኖች ወይዘው ዋና አላቸው። የዛን ዘመን ቤት ውስጥ ነው ያለው ዋና እንደስካሁን የለም። በእናሸንፋለን ተጣጣባል። የዛሬ 2000 ዓመት ቤት ውስጥ አለው ሰው ወስዶ እዛው ጥምቅ በማን ስም? በኢየሱስ ስም። ይሄን ደግሞ ሌላ ቴዎሎጂ መጽሐፉ ግን በኢየሱስ ስም አጠመቁ ይላል። እንኳን አጠመቁ። ኢየሱስ ምንም ኦቨርዶዝ የለውም። ኢየሱስ ጌታ በአብ በወልድ በመንፈስ ቅዱስ ስም ይበል አናውቅም። መጽሐፍ ቅዱሳችን ግን የተጻፈው በኢየሱስ ስም ውጣ። ጴጥሮስ ቤት እግዚአብሔር ምን አይነት አገልግሎት ነው ያበዛው! በአንድ ጊዜ ያ ሁሉ ሰው ወደ ጌታ መጣ። በአንድ ጊዜ ያን ሁሉ ሰው አጠመቀ። መንፈስ ቅዱስ ተሞሉ። በምን አይነት ከትናንትና ወዲያ ከ3 ቀን ከ4 ቀን በፊት የሞተች ደግሞ ሆሊ ጎስት ሻራባጋዳና ከዛ ሲመለስ ወረዱበታ እንዴነትና ለእስራኤል የመጣው ነገር አንተ አዛምና እኔ ማንኛ አለ እኔ ነኝ እንዴ ቅዱስ ተናዘዋል ኢየሱስ ተናገረ ተጠመቀ ይባል ያንን ክርክር ነበር። አንተ ተንተርቡት ያሉትን ሲቪ ሄዳለ ነው ሆሊ ጎስት መጥቶ መጣል ትራንስ መመሰል
እንደ ሀበሻ ዓለም ላይ የሚመሰጥ ሰው ግን አይቻላቅም። ታውቃላችሁ? እስቲ ዝም ብላችሁ ሂዱ፣ መንገድ ቆሞ ሁሉ ይመሰጣል። እኛ እዚህ ስናስቆፍር እስካቫተር ምንም ያስመስጣል። ህዝብ ሁሉ ተሰብስበው ቀኑን ሙሉ አባራ ሲያነሳ በስንት መከራ እኮ ነው የምናባረራቸው። ልክ አይደለም እንዴ? እያባረረ እኮ ነበረ። በእውነት እኮ ነው። ሄዱ አይዱ እንትን ሲኖትራክ ሲገለበጥ የትም ሀገር እንደሱ አታይም። የትም ሀገር አፍሪካ ሀገር እንደሱ አታይም። ሰው እየሮጠ ነው፣ ሰው እየሰራ ነው፣ ሰው እየታገለ ነው። እኛ ሀገር ብቻ የድሮ ጆክ አለ። ሰውየው ልጁ ሄደና አባዬ 10 ብር ስጠኝ አለው። ምን ነው ይለዋል። እኔ እኛ ትምህርት ቤት ምንድነው አስማት ማየት ፈልጋለሁ አለ። እንዴ በ300 ብር 20 ሰው ማኖርን አስማተኛው አባት ከፍለታ ያለ። አንዳንዱ እኮ አስማተ አንድ ሰው ብቻ ከፋሚሊ ይሰራል፣ 20 ሰው በሱ ደሞዝ ይኖራል። ቀኑ ሙሉ እስካቫተር አይቶ ማለት ነው። በጎረቤት በጓደኞች በቲክቶክ በምናምን ባለባበስ በጫማ በምናምን እነሱ አይነት ሲስተሞች ውስጥ ካልወጣን በስተቀር መቼም እግዚአብሔር በሕይወታችን ትልቅ ስራ ሊሰራ አይችልም። ኢምፖሲብል። የ10 ምናምን ዓመት ልጅ ሆኜ ሰዎች ያንተን ልብስ ለመንካት ወደፊት ይመኛሉ ያለኝን እግዚአብሔር ካንሳስ ሄጄ ነው መጥቶ ካርሎስ ሃሪገን የሚባለው እውነት አንተ አጥንትና ስጋ አለ እስቲ ቆይ ለንካ ብሎ ፈረንጅ እኮ ነው መጥቶ ሲነካኝ እግዚአብሔር ሆማይ ስትተኛ መንፈስ ውስጥ ነው መተኛት ያለብህ። በቃ ፕሬዘንስ ውስጥ የእግዚአብሔር መገኘት ውስጥ ዝፍዝፍ ማለት አለበት። ነፍሳችን በእግዚአብሔር ፍቅር አብዳ ነው መተኛት ያለበት። ያ ነው ሰው የሚያደርገህ። ከእናንተ የሁሉ በላይ መሆን የሚፈልግ ሰው አለ ሲል ሁሉ እጅ ሳያወጡ የሁሉ በታችሁን በቃ ባይዘ የሁሉ በታችሁን ያለው ጌታ የምር የበላይ ስለምንሆን እኮ ነው። ታች መውረድ ሲጀምር ወደ ላይ መውጣት ትጀምራለህ። እኔነት ሲይዝህ እየወደክ ነው። ትህትና ሲይዝህ እየተነሳ ነው። በችሎታችሁ በጥረታችሁ በእውቀታችሁ ላይ ዲፔንድ አታርጉ። መንፈሳዊ ዓለም ላይ ዲፔንድ አድርጉ። መንፈሳዊ ዓለም ስለ እናንተ የሚያውቀው እውቀት እናንተ ስለ ራሳችሁ ከምታውቁት ዶክተር ስለ እናንተ ከሚያውቀው ይበልጣል። ከምርመራ ይበልጣል። ከኤክስፒሪየንስ ይበልጣል። ዘመድ የለኝም፣ ይረዳኝ የለኝም፣ አጎት የለኝም፣ ይኸው ዝም ብዬ እጠራለሁ ምናምን ትክክለኛ ኮንሰፕት አይደለም። የለኝም የሚለው ራሱ ካለሽ ሰዩ አይኖርሽ። ስለ ታይም ያለን ኮንሰፕት መቀየር አለበት። እነንትና በእንትና ጊዜ ያደረጉ እነንትና በእንትን ጊዜ ያደረጉ ከእነንትና ጋር አወዳድሮ አይደለም እግዚአብሔር ነገሮችህን የሚያስተካክለው። አብርሃም በ100 ዓመቱ ስለወለደ ስህተት ነው አይደለም። በቃ እግዚአብሔር አያልፍበትም። ኤክስፓይሪ ዴት የለውም። እኔ ምን ያደርግልኛል በእንትና ዓመቴ ምናምን ይመጣ የሚባል ነገር የለም። እግዚአብሔር በፈለገው ሰዓት ነገሮች ሁሉ ይሆናል። እኔ ግን ነገሮችን ኢን አላይመንት ከእግዚአብሔር ጋር ማስተካከል አለብኝ ነው በቃ። this is a fact, this is a reality። think big፣ ትልቅ አስብ። let God be your limit። ትልቅ ነገር ነው ማሰብ ያለብን።
እስቲል ለእግዚአብሔር ትንሽ ነው። አንተ ትልቅ ያልከው ነገር ሁሉ በእግዚአብሔር እይታ ትንሽ እኮ። እግዚአብሔር በአንተ የሚሰራውን ነገር አሁን ካለ ሁኔታ ተነስተህ ሊሚት አታርገው እግዚአብሔርን። እግዚአብሔር እስከ ዛሬ አምጥቶ ይሄን ነው በእኔ ህይወት የሰራው ከዚህ በኋላ ከዚህ በላይ ምን ይሰራል ብለህ ሊሚት አታርገው። እግዚአብሔር ትሬኒንግ ትምህርታዊ ነገሮች ውስጥ ነው እያሳለፈ ያለው። አንዳንድ ጊዜ ያለ ብሬክ ስሩ አለ፣ የሆነ ፍንዳታ አለ በህይወታችን በነገር በሁሉ አቅጣጫ። እሱን አብዛኛው ሰው ኤክስፒሪየንስ አላደረገ። የሰማይ አምላክ እግዚአብሔር ዛሬ በመንፈሳችሁ በኩል ይሄንን ትልቅ ብሬክ ስሩ ያሸክማችሁ። ትልቅ ሰው ፈልጋለሁ 2016 ሲጄ ውስጥ ከልጆቼ እግዚአብሔር ትልቅ የሚያደርገው ሰው ፈልጋለሁ። በነገር ሁሉ ትልቅ ጸሎቴ ይሄ ነው። ለብዙ ሺህ ሰዎች ጥላ መሆን የሚችል ትልቅ ሰው የሰማይ አምላክ እግዚአብሔር ዛሬ ያውጣው። ትልቅ ልጆቻችሁን አንሱ። ኢየሱስ
በእግዚአብሔር ክብርና ደመና ህልማችሁን ሙሉ በሙሉ የምትኖሩበት ዓመት ይሆንላችሁ በናዝሬቱ በኢየሱስ ክርስቶስ። ሃሌሉያ! ክብር ለኢየሱስ።